የግብጽ ጦር የህዳሴ ግድብ አቅራቢያ ተከበበ። ጦሩ አንድ አማራጭ ብቻ ቀርቦለታል። በቅርቡ ለቀን እንወጣለን፣ ትራምፕ ቀን ቆረጡ። ኢራን በሆርሙዝ ጉዳይ ያልተጠበቀ መረጃ አሰማች። አዲስ የድርድር ካርድ ከቻይና ተመዘዘ። ቻይናና ፓኪስታን ባለ 5 ነጥብ የሰላም እቅድ አቀረቡ። አድማሱን አስፍቶ ከዚህ በላይ ጭንቅ ውስጥ እንዳያስገባ ሲፈራ የቆየው የኢራን ጦርነት መቋጫው የቀረበ መስሏል። ከተለያዩ ሀያላን ሀገራትና ከሀገራቸው ዜጎች ጭምር ድጋፍ እየተነፈጋቸው የሚገኙ ትራምፕ በቅርቡ ለቀን እንወጣለን ሲሉ የጊዜ ገደብ አስቀምጠዋል። ኢራንም ዘግታው የቆየችው የሆርሙዝ ሰርጥ ለመክፈት መወሰኑ የተሰማ ሲሆን የሆርሙዝ ሰርጥ ቢከፈትም መጠቀም የማይችሉ ሀገራት መኖራቸውንም አስቀምጣለች። ኢራንና አሜሪካ አንዴ የሰላም ጭላንጭል፣ አንዴ ደግሞ አስፈሪ ጥቃቶችን እያደረጉ በሚገኝበት በዚህ ጊዜ ደግሞ ከቻይናና ፓኪስታን ሌላ ዓለምን እፎይ ሊያስብል የሚችል የሰላም አማራጭ ቀርቧል። ይህ የሰላም እቅድ የማይሳካ ከሆነ ግን ወደ ለየለት ጦርነት ሊገባ እንደሚችልም እየተነገረ ይገኛል። የቀረበው ባለ 5 ነጥብ የሰላም እቅድ ምንድነው የሚለውንና ሌሎችን እንዲሁም በህዳሴ ግድቡ አቅራቢያ ስለተከበበው የግብጽ ጦርና ስለቀረበለት አማራጭ አክለን በዝርዝር ይዘን ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በቅድሚያም የግብጽ ጦር በኢትዮጵያ ድንበር ላይ የከበባ አደጋ እንዳጋጠመው ከሱዳን በኩል እየወጡ ያሉ ዘገባዎች እያመላከቱ ነው። ታላቁ የህዳሴ ግድብ አቅራቢያ የሚገኝ የግብጽ ጦር በሱዳን ታጣቂዎች ተከቦ አንድ አማራጭ ብቻ ቀርቦለታል። ጦሩ በኢትዮጵያ ምዕራባዊ አቅጣጫ በሱዳን ግዛት ውስጥ ብሉ ናይል በተባለች ግዛት ውስጥ በገባበት ወቅት በተፋላሚ አማጽያን ታጣቂዎች የከበባ ቀለበት ውስጥ እንደገባ ሱዳን ታይምስ ነው የዘገበው። ሱዳን በእርስ በርስ ጦርነት ውስጥ ከገባች 3 ዓመታት የተቆጠሩ ሲሆን በአሁኑ ሰዓት በፍልሚያ ላይ የሚገኙት በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር እንደዚሁም በጀነራል መሐመድ ሐምዳን ዳጋሎ የሚመራው የፈጥኖ ድራሽ ጦር ነው። የፈጥኖ ድራሽ ጦር ኃይሎቹ ታጣቂዎችን ጭምር ከጎኑ አሰልፏል። ግብጽ በጀነራል አብዱልፈታህ አልቡርሃን የሚደገፈውን የሱዳን ብሔራዊ ጦር ትደግፋለች። በአሁኑ ሰዓት የሁለቱ የሱዳን ተፋላሚዎች ፍልሚያ ሜዳ የሆነችው ሱዳን ከኢትዮጵያ ጋር የምትዋሰንበት የብሉ ናይል ግዛት ናት። በዚህ ግዛት አንደኛው የሱዳን ተፋላሚ በሌላኛው የበላይነት ለመውሰድ ፍልሚያ ማድረግ ከጀመረ ወራት ተቆጥረዋል። በዚህ መሃል የግብጽ ጦር ወደ ቀጠናው ስለመዝለቁ የወጣው መረጃ ግን አዲስ ነው። እንደ ሱዳን ታይምስ ዘገባ ከሆነ ይህ ወደ ኢትዮጵያ ሱዳን ድንበር ብሉ ናይል ግዛት ዘው ብሎ የገባው የግብጽ ጦር በአሁኑ ሰዓት በአማጽያኑ ጦር ቀለበት ውስጥ በመግባቱ መውጫ ቀዳዳ እየተፈለገለት ነው። በታላቁ የኢትዮጵያ ህዳሴ ግድብ አቅራቢያ በሱዳን ድንበር ሳሊ በተባለ አካባቢ የሰፈረ አንድ የግብጽ ጦር ሻለቃ በታጣቂዎች ከበባ እንደተደረገበት ተገለጸ። ከበባውን ያደረገው ታሲስ ወይም የሱዳን መስራች ጥምረት የተባለ አዲስ የታጣቂዎች ስብስብ መሆኑ ታውቋል። ይህ የታጣቂዎች ስብስብ በጀነራል አልቡርሃን ከሚመራው የሱዳን ጦር የተገነጠሉ ወታደራዊ አመራሮችን፣ የምዕራብና የደቡብ ሱዳን የጎሳ ሚሊሻዎችን በአባልነት የያዘ ነው። ቡድኑ በሳሊ አካባቢ የሰፈረውንና 650 ገደማ ወታደሮችን የያዘውን የግብጽ ሻለቃ ከበባ ውስጥ ካስገባ በኋላ ነው ያለምንም ቅድመ ሁኔታ እጅ እንዲሰጥ መጠየቁን የሱዳን ታይምስ ዘግቧል። እንደ ዘገባው ከሆነ የግብጽ ሻለቃው አካባቢ ለቆ ለመውጣት መንገድ እንዲከፈት ለተጠየቀ ቢሆንም የጥምረቱ ኃይሎች ግን ጥያቄውን ውድቅ በማድረግ ወታደሮቹ ትጥቅ እንዲፈቱ አዘዋል። ቀደም ሲል የጀነራል አልቡርሃን መንግስት ድጋፍ ለማድረግ ወደ ሱዳን የገባው ይኸው የግብጽ ጦር በቆይታው እንቅስቃሴውን በህዳሴ ግድብ አቅራቢያና በወርቅ ማዕድን ማውጫ ስፍራዎች ላይ ማድረጉ ክትትል ሲደረግበት መቆየቱ ተመላክቷል። ታሲስ የተሰኘው ይህ ስብስብ ከፈጣን ደጋፊ ኃይሎች ጋር በቅርበት እንደሚሰራ የሚነገርለት ሲሆን በሱዳን የውስጥ ጉዳይ የግብጽን ጣልቃ ገብነት አጥብቆ እንደሚቃወም ይታወቃል። ግብጽ በሱዳን እየተካሄደ ባለው የእርስ በርስ ጦርነት ውስጥ ቀጥተኛ ተሳትፎ በማድረግ የጀነራል አልቡርሃንን ጦር ስትደግፍ መቆየቷ ይታወሳል። ወደ ቀጣዩ መረጃ ተሻገርን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ የኢራንን ጦርነት በሳምንት ውስጥ የማጠናቀቅ ፍላጎት እንዳላት ጠቆሙ። ስምምነት ላይ ባይደረስም ውሳኔያችን እናሳልፋለን ያሉት ፕሬዝዳንቱ በቅርቡ ለቀን እንወጣለን በማለት ተናግረዋል። ምናልባት በ2 ሳምንት ምናልባትም በ3 ሳምንት ውስጥ ሲሉም ለጋዜጠኞች ተናግረዋል። ኢራን ከስምምነት መድረስ እንዳለባት ሲያስጠነቅቁ የቆዩት ትራምፕ የኢራን ባለስልጣናት ከኔ ጋር ስምምነት መፈጸም አይጠበቅባቸውም በማለት ከወትሮ የተለየ አስተያየት ሰጥተዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አራክቺ በበኩላቸው ከአሜሪካ ጋር የመልእክት ልውውጦች እንደሚደረጉ ጠቁመዋል። አራክቺ እውነታው አሜሪካ በኢራን ካለ የትኛውም ወገን ጋር እየተደራደረች አይደለም ብለዋል። ከልዩ መልእክተኛ ስቲቭ ዊትኮፍ መልእክት ይደርሰኛል፣ ያ ማለት ድርድር አለ ማለት አይደለም ሲሉም ተናግረዋል። ሚኒስትሩ ግንኙነት አለ ግን ድርድር የለም በማለት ኢራን ድርድር በተመለከተ ያሳለፈችው ውሳኔ እንደሌለ ተናግረዋል። ኢራን ከአሜሪካ የቀረበላትን የ15 ነጥብ የሰላም እቅዶች ቢደርሷትም ውድቅ አድርገዋለች ነው የተባለው። ይህ በእንዲህ እንዳለ ሆርሙዝ ወሽመጥ እንደሚከፈት ነገር ግን ለአሜሪካ ለእስራኤልና ለደጋፊዎቻቸው ዝግ እንደሚሆን የኢራን ፕሬዝዳንትና የሀገሪቱ ፓርላማ የብሔራዊ ደህንነት ኮሚቴ ሰብሳቢ ተናገሩ።
ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ጦርነት በጥቂት ሳምንታት ውስጥ እንደሚያበቃ እየተናገሩ ባለበት በአሁኑ ወቅት የኢራን ፕሬዚዳንት ማሱድ ፔዜሽኪያን የሆርሙዝ ወሽመጥ ለጠላቶችና ለደጋፊዎቻቸው ዝግ ሆኖ ይቆያል ብለዋል። የኢራን ፓርላማ የብሔራዊ ደህንነት ኮሚቴ ሰብሳቢ ኢብራሂም አዚዝም በተመሳሳይ የባህር መተላለፊያው ለሌሎች አገራት እንደሚከፈት ነገር ግን ለአሜሪካ ዝግ እንደሚሆን አሳውቀዋል። ፕሬዚዳንት ፔዜሽኪያን ከአውሮፓ ምክር ቤት ፕሬዚዳንት አንቶኒዮ ኮስታ ጋር እየተካሄደ ስላለው ጦርነት በስልክ ውይይት ባደረጉበት ጊዜ ከአሜሪካና ከእስራኤል በተጨማሪ በጦርነቱ ድጋፍ ያደረጉ አገራትም በሆርሙዝ ወሽመጥ በኩል እንዲያልፉ እንደማይፈቀድ መናገራቸውን የአገሪቱ መንግስት ዜና አገልግሎት ኢርና ዘግቧል። ፕሬዚዳንት ፔዜሽኪያን በውይይታቸው ወቅት ከፋርስ ባህረ ሰላጤ አካባቢ ከፍተኛ መጠን ያለው ነዳጅና ጋዝ የሚተላለፍበት የሆርሙዝ ወሽመጥ ወራሪዎች ላሏቸው አሜሪካና እስራኤል እንዲሁም ደጋፊዎቻቸው ዝግ ሆኖ እንደሚቀጥል በአጽንኦት ተናግረዋል። የኢራን ፓርላማ ባለስልጣን የሆኑት ኢብራሂም አዚዝ ደግሞ በኤክስ ገጻቸው ለፕሬዚዳንት ትራምፕ ባስተላለፉት መልእክት የሆርሙዝ ወሽመጥ በእርግጠኝነት ይከፈታል፣ ለእናንተ ግን ዝግ ይሆናል፣ አዲሱን የኢራን ሕግ ለሚያከብሩ ክፍት ይደረጋል ብለዋል። ባለስልጣኑ ጨምረውም በመጨረሻም ትራምፕ ስርዓተ ለውጥ እንዲመጣ አድርገዋል፣ ነገር ግን ይህ ለውጥ በቀጠናው የባህር መስመር አጠቃቀም ስርዓት ላይ የመጣ ነው በማለት ኢራን አዲስ ያወጣችውን ሆርሙዝ መተላለፊያ ሕግን ጠቅሰዋል። የኢራን ፓርላማ የብሔራዊ ደህንነት ኮሚቴ ሰኞ ዕለት ሆርሙዝን ሙሉ ለሙሉ በኢራን መንግስት ቁጥጥር ስር የሚያስገባና በወሽመጡ በኩል የሚተላለፍ መርከቦች ለኢራን ክፍያ እንዲፈጽሙ የሚያደርግ ሕግ ማውጣቱን ፋርስ የዜና ወኪል ዘግቧል። ባለፈው ሳምንት ፕሬዚዳንት ትራምፕ ከኢራን ጋር ለሚደረግ ድርድር ባቀረቡት ባለ 15 ነጥብ እቅድ ውስጥ ሆርሙዝ የባህር ወሽመጥ ዓለም አቀፍ ነጻ የእንቅስቃሴ ቀጠና እንዲሆን የሚጠይቅ ሀሳብ አስገብተው ነበር። አሜሪካና ወዳጆቿ የሆኑ የመካከለኛው ምስራቅ ሀገራት ኢራን በሆርሙዝ ወሽመጥ ላይ የሚኖራትን ተጽዕኖ በከፍተኛ ሁኔታ እንዲገደብ ፍላጎት ያላቸው ቢሆንም ኢራን ግን መተላለፊያው ላይ ያላት ቁጥጥር እያጠበቀች ነው። በቀጣይ መረጃ ዓለም ወደ ማይቀለበስ የጦርነት አፋፍ ላይ ባለችበት በዚህ አስፈሪ ወቅት ከምስራቅ አቅጣጫ አንድ ያልተጠበቀ የሰላም ጭላንጭል ታይቷል። ሁለት ግዙፍ የኒውክሌር ኃይል ታጣቂ ሀገራት በሚስጥር ከመከሩ በኋላ አሜሪካን፣ እስራኤልና ኢራን ከገቡበት የጥፋት አዙሪት የሚያስወጣ ባለ 5 ነጥብ ጥብቅ የሰላም እቅድ ይፋ አድርገዋል። ይህ እቅድ ውድቅ ከተደረገ ግን የመካከለኛው ምስራቅ ቀውስ መላውን ዓለም ወደ ከፋ ጨለማ ሊከተው እንደሚችልም ተነግሯል። የመካከለኛው ምስራቅ ውጥረት ከመቼውም ጊዜ በላይ በከረረበትና በኢራንና በአሜሪካ መካከል ቀጥተኛ ጦርነት በተጀመረበት በዚህ ወቅት ቻይናና ፓኪስታን በጋራ በመሆን ግጭቱን ለማብረድ የሚያስችል ታሪካዊ እርምጃ ወስደዋል። የፓኪስታን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር የሳቅ ዳር በቤጂንግ ተገኝተው ከቻይናቻቸው ዋንጌ ጋር ባደረጉት አስቸኳይ ምክክር ባለ 5 ነጥብ የሰላም ተነሳሽነት ይፋ አድርገዋል። ሁለቱ ሀገራት ያቀረቡት ይህ እቅድ በዋናነት የሚያተኩረው በ5 ስልታዊ ነጥቦች ላይ ነው። በመጀመሪያ እየተካሄደ ያለው ወታደራዊ ግጭት ያለምንም ቅድመ ሁኔታ በአፋጣኝ እንዲቆም ጥሪ አቅርበዋል። ሁለተኛ ሁሉም ወገኖች ከዛቻና ከኃይል እርምጃ ወጥተው በጠረጴዛ ዙሪያ የሰላም ንግግር እንዲጀምሩ ጠይቀዋል። ሶስተኛውና ወሳኙ ነጥብ ደግሞ በንጹሃን ዜጎችና እንደ ኃይል ማመንጫ ባሉ የሲቪል መሰረተ ልማቶች ላይ የሚሰነዘሩ ጥቃቶች በአፋጣኝ እንዲቆሙ አሳስበዋል። በተጨማሪም የዓለምን የንግድና የነዳጅ መስመር የሆነው የሆርሙዝ ሰርጥ ደህንነት ተጠብቆ ለንግድ መርከቦች ክፍት እንዲሆንና ዓለም አቀፍ የባህር ላይ ሕጎች እንዲከበሩ ጥብቅ ማሳሰቢያ ሰጥተዋል። ይህ የሰላም ጥሪ በዋናነት ኢላማ ያደረገው በአሁኑ ወቅት በአሜሪካና በኢራን መካከል ያለውን ውጥረት ለማርገብ ሲሆን ፓኪስታን በዚህ ሂደት ውስጥ እንደ ዋና አደራዳሪነት ሚናዋን እየተጫወተች ትገኛለች። ቻይና በበኩሏ የፓኪስታንን የሽምግልና ጥረት በይፋ የደገፈች ሲሆን በቀጣይ ሂደቶች ላይም በጋራ ለመስራት ተስማምታለች። ኢራን ለዚህ የሰላም ተነሳሽነት በጎ ምላሽ መስጠቷን ዘጋርዲያን በዘገባው አመላክቷል። አሜሪካና እስራኤል ለዚህ ከምስራቅ ለቀረበው የሰላም ግብዣ ምን አይነት ምላሽ ይሰጣሉ የሚለው ጉዳይ እየተጠበቀ ነው። የተወዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን መረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።